አሁን ላይ ደስተኛ ላንሆን እንችላለን። ደስታችንም ከጠፋ ሰነባብቶ ሊሆን ይችላል። ደስታችንን ምን እንዳጠፋው ላናቅ እንችላለን። በትምህርታችን፣ በስራችን፣ በቤተሰብ ሁኔታም ሊሆን ይችላል። ስለዚህ ይህንን ደስታችንን እንዴት ነው የምንመልሰው? የልጅነት ደስታችን እንዴት ነው የሚመለሰው ብለን ካሰብን እነዚህን 5 መፍትሄዎች በመጠቀም ደስታችንን ወደ ራሳችን መመለስ እንችላለን። ሰላም፣ እንዴት ናችሁ? ዮሐንስ እባላለሁ። ዛሬ በአዲስ ርዕስ መጥቻለሁ። እንዴት ነው ደስታችንን የምንመልሰው? 5 መፍትሄዎች አሉ። የመጨረሻው በጣም ጠቃሚ ነው። ወደ መፍትሄዎቹ። የመጀመሪያው ሶሻል ሚዲያ አጠቃቀማችንን ማስተካከል። አብዛኞቻችን ለዲፕሬሽን እና ለመጥፎ ነገር እየዳረገን ካለው ነገር አንዱ ሶሻል ሚዲያ ነው። የሶሻል ሚዲያ አጠቃቀማችን በጣም ዘርፈ ብዙ ጉዳቶች እያመጣብን ነው። ሶሻል ሚዲያችን እንዴት ነው የምንጠቀመው? ለምን ያህል ሰዓት ነው ሶሻል ሚዲያን እየተጠቀምን ያለ ነው ብለን ራሳችንን ማየትና መገምገም ያስፈልገናል። በጣም ብዙ ሰዎች በዚህ ምክንያት ደስታቸውን እያጡ ይገኛሉ። ለዲፕሬሽን እየዳረገን ነው። ለመጥፎ ፍክክሮች እየዳረገን ነው። ስለዚህ ሶሻል ሚዲያ አጠቃቀማችንን ቆም ብለን ልንመለከተው ይገባል። ሁለተኛው ደስታችንን ለመመለስ አስፈላጊ የሆነ ነገር ልማዳችንን ማስተካከል ነው። መጥፎ ልማዶቻችንን ማየት ይኖርብናል። ከዛ እነዛን ልማዶች በአዲስ ልማዶች ወይም በጥሩ ልማዶች ልንተካ ይገባል። ከልማዶች ውስጥም የንባብ ልማድ፣ የስፖርት መስራት ልማዶችን እነዚህ ልማዶች ልናካትት ይገባል። ንባብ ደግሞ ስንል ማንበብ ያለብን ለደስታችን ዋናውና መሰረት የሆኑ መጽሐፍ ቅዱስን ልናነብ ይገባል። ከዛ በኋላ ሌሎቹ ደግሞ ትርፍ ናቸው። ዋናው ነገር እናቅና ልንገነዘብ የሚገባው ነገር ደስታ ያለው በፈጣሪ ዘንድ ነው። ደስታችንን መጥፎ ቦታዎች ላይ አንፈልግ። ደስታን ለማግኘት ተብሎ መጠጥ ቤት በጣም ብዙ ነገሮችን እየተደረጉ ነው። ስለዚህ ትክክለኛው ደስታ ያለው በእግዚአብሔር ቤት ነውና ወደ እግዚአብሔር ቤትም እንቅረብ እላለሁ። በዚሁ አጋጣሚ ወደ የሃይማኖታችሁ ቦታ ቅረቡ። በዚህ መንገድ ነው ደስታችሁን ልታገኙ የምትችሉት። ሌላው ደግሞ ስፖርት መስራት ነው። ስፖርትን መስራት ልማዳችን ውስጥ የሚካተት ነገር ነው። ስፖርት በምንሰራበት ጊዜ ብዙ ነገሮችን እናስወግዳለን። ዲፕሬሽኖች፣ መጥፎ ሀሳቦችን እናስወግዳለን። ስለዚህ ሁለተኛ ላይ ልማዳችንን ስናስተካክል እነዚህን ልማዶችን ማካተት ይገባናል ማለት ነው። ሶስተኛው ደግሞ በራስ መተማመን። በራስ መተማመን ማለት እውቀት ሲደመር ችሎታ ሲደመር ራስን ማክበር ነው። ራሳችንን በምናከብርበት ጊዜ፣ ስለዛ ነገር እውቀት በሚኖረን ጊዜ፣ ስለዛ ነገር ችሎታ በሚኖረን ጊዜ በራስ መተማመን ይኖረናል ማለት ነው። ስለዚህ በራስ መተማመናችንን ልንገነባ ያስፈልጋል። ስለ በራስ መተማመን ዲፕ ቪዲዮ ከፈለጋችሁ እዚህ ጋር አስቀምጬላችኋለሁ። አራተኛ መጻፍ አለብን። መጻፍ ያሉብን ነገሮች ደግሞ ምን መሰላችሁ? ዓላማችንን፣ ግባችንን ልናሳካ የምንፈልገውን ነገር እያንዳንዱን መንገድ። ለምሳሌ አንድ ሰው ከሆነ ቦታ ተነስቶ የሆነ ቦታ መድረስ ይፈልጋል። ያንን ነገር ካልጻፈው ወር ትላንትና የነበረበትን ሲጽፈው ከትላንትና ተነስቶ የት እንደደረሰ ሲጽፈው ነው ደስተኛም ሊሆን የሚችለው። ምክንያቱም ትላንትናማ እዚህ ቦታ ነበር፣ ዛሬ ደግሞ እዚህ ጋር። ይሄ ራሱ አንድ የደስታችን ምንጭ ነው። ደስታችንን ባልባሌ ቦታዎች ላይ አንፈልጋቸው። ደስታ ያለው በትክክለኛው መንገድ ነው። እነዚህ ዓላማችንን በማሳካት በመስራት በማንበብ ነው ደስታችንን ልናገኝ የምንችለው። እያንዳንዱን ነገር ጆርናል ልናደርገው ይገባል። የዕለት ተዕለት ስራችንን ያደረግነውን የሳምንቱን የወሩን እያንዳንዱን ነገር ከጻፍን በኋላ እናየዋለን፣ ቼክ እናደርጓለን። ዛሬ ላይ ይህንን አደረግኩኝ፣ ትላንትና እኮ እንደዚህ ነበርኩ፣ ዛሬ እንደዚህ ሆንኩኝ። ብቻ ራሳችንን እንገመግመዋለን። ከትላንትና የተሻለ ዛሬ ስንሆን አንደኛ ለደስታችን ምንጭ ነው። ሌላው ደግሞ ዓላማና ግብም ሊኖረን ይገባል። ዓላማችንን ግባችንን ዘርዝረን ልናስቀምጥ ይገባል። እነዚህን ነገሮችንም መጻፍ፣ ቱዱ ሊስት ዛሬ ምን እንደምናደርግ እነዚህን ነገሮች መጻፍ። ከዛ ማታ ላይ ደግሞ እነሱን ነገሮች መገምገም። ዛሬ ይሄንን አደረግኩኝ፣ ይሄንን አሳካው። ስለዚህ ይሄ ራሱ አንድ ትልቅ የደስታችን ምንጭ ነው። የፈለግነውን ነገር ስናሳካ ወይም ወደምንፈልገውበት መንገድ ስንሄድ ለደስታችን ይመራናል ማለት ነው። ሌላኛው ደግሞ ወሳኙና ማጠቃለያ የማደርገው ጸሎት ማድረግ ነው። ጸሎት ማድረግ ዘርፈ ብዙ ጥቅሞች አሉት። ይሄ ነው ያ ነው ተብሎ የማይነገሩት። አንድ ምሳሌ ልንገራችሁ። 2 ሰዎች ናቸው።
ሁለቱም አንድ አይነት ቦታ መሄድ ይፈልጋሉ። ግን ሰዓቱ በጣም ጨለማ ነበረ። አንደኛው ባዶ እጁን ነው የወጣው፣ አንደኛው ደግሞ ባትሪ ይዟል። ስለዚህ በመንገዳቸው ብዙ ውጣ ውረዶች ይኖራሉ፣ ነፍሳቶች ይኖራሉ፣ ገደሎች ይኖራሉ። ስለዚህ ሁለቱም ወደሚፈልጉበት ቦታ ለመሄድ ጉዞ ይጀምራሉ ማለት ነው። ግን በመሃል ያኛው ምንም ባትሪ ያልያዘው እንቅፋት ይገጥመዋል። ይሄኛው ደግሞ እንቅፋቶችን ባትሪ ስለያዘ ያልፋል። ነፍሳቶች ቢገጥሙትም አስቀድሞ አይቷቸው ያልፋቸዋል። ገደልም ቢገጥመው ይሄ ባትሪ የያዘው ሰው አስቀድሞ ስለሚያየው ያልፈዋል ማለት ነው። ጸሎትም ማለት ይሄ ነው። ሁሉን ነገር አስቀድመን የምናይበት ሁሉን ነገር አስቀድመን የምናይበት። ጸሎትም ማለት ባትሪ እንደያዘው ሰው ነው። ባትሪ ያልያዘው ሰው ብዙ ነገር ቢገጥመው ምንም ማድረግ አይችልም፣ ምክንያቱም ስለማይታየው። ባትሪ የያዘው ሰው ግን ይታየዋል። ጸሎት ያደረገም ሰው ወደፊቱ የተሻለ እንደሚሆን ይታየዋል፣ እምነት ይኖረዋል ማለት ነው። ስለዚህ ጸሎት የሚያደርግ ሰው ባትሪ እንደያዘው ሰውዬ ነው። ብዙ ነገሮችን አስቀድሞ ማየት ይችላል፣ እምነት ይኖረዋል፣ በፈጣሪው ዘንድ ያለውን ነገር ይቀበላል። ፈጣሪ ደግሞ ሁሉን ነገር ያመቻችለታል ማለት ነው። መጥፎ ነገር አይወስደውም፣ በትክክለኛው መንገድ ይመራዋል ማለት ነው። ስለዚህ ጸሎት ማድረግ ትልቅ ኃይል ነው ያለው፣ በጨለማ ውስጥ ባትሪ ይዘን እንደመንቀሳቀስ ማለት ነው። ስለዚህ ይህንን ነገር አንዘንጋ። እነዚህን ነገሮች በማድረግ ደስታችንን መመለስ እንችላለን። ተጨማሪ ቪዲዮ ስለሚያስፈልጋችሁ ይህንን ቻናል ሰብስክራይብ ማድረግ አትዘንጉ። ሀሳብ አስተያየቶቻችሁን ደግሞ በኮመንት አስቀምጡልኝ። ቸር ቆዩኝ።